ሰላም እንደምን አላችሁ ውድ የዩቲዩብ ተከታታዮች። ዛሬ ከባለፈው የቀጠለ ሳይኮሎጂ ነው። ኢንትሮዳክሽን ቱ ሳይኮሎጂ 3 ክሬዲት የሚወሰድ ነው ለፍሬሽማኖች። ቻፕተር 1 እንደዚሁ ገብታችሁ ማግኘት ትችላላችሁ። ፕሮፋይሉን በመንካት ፕሌይሊስት ላይ ሳይኮሎጂ ኤንድ ኢንክሉሲቭነስ የሚል አለ፣ እዛ ጋር ማግኘት ትችላላችሁ። እና ዩኒት 1 ከፓርት 1 እስከ ፓርት 4 አለ። ዩኒት 2 ደግሞ ሴንሴሽን ኤንድ ፐርሰፕሽን ፓርት 1 አለ። ፓርት 2 ደግሞ ዛሬ አቀርብላችኋለሁ ማለት ነው። ሌላው ከዚህ በተጨማሪ የምትፈልጉት ለምሳሌ ሾርት ኖቶች፣ የተለያዩ ጥያቄዎች፣ ወርክሽቶችን ሳይኮሎጂን ብቻ ሳይሆን ሌሎች የፍሬሽማን ኮርሶች እንደዚሁም ዲፓርትመንት ከመረጣችሁ በኋላ አንዳንድ ፈተናዎችም ሆነ ኖቶችን ማግኘት የምትፈልጉ ከሆነ ጌታቸው 700 የሚለውን ቴሌግራም ላይ ሄዳችሁ ጆይን ብታደርጉ ወደ ላይ ስክሮል ስታደርጉት የተለያዩ ኮርሶችን ፓወርፖይንት ወይም ሾርት ኖቶችን አስቀምጬላችኋለሁ። ከዚህ በፊት የነበሩ ፈተናዎቹንም እንደዚሁ አስቀምጬላችኋለሁ፣ እዛ ላይ ማግኘት ትችላላችሁ። የዛሬውን እንቀጥል። ከባለፈው ከቻፕተር 1 ከቻፕተር 2 ፓርት 2 ነው። ፓርት 1 በባለፈው አቅርቤላችኋለሁ። አሁንም ፕሌይሊስት ገብታችሁ ፕሮፋይሉን በመጫን ታገኙታላችሁ። ሌላው ሰብስክራይብ ማድረግ አትርሱ፣ ሰፖርት ያደርጋል ቫይራል እንዲወጣ። ስለዚህ ይሄን አትርሱት፣ በትብብር መልኩ ማለት ነው። እንቀጥል። የዛሬው ፎርም ፐርሰፕሽን ነው። what is form perception? When you see form perception, the first thing is visual perception. It provides visual perception. It provides raw material that are to be organized into meaningful pattern, shape, form, and concept or idea. Or this is what we call as form perception. አንድ ነገር ፉሊ ሪኮግናይዝ ለማድረግ ሼፑን ለመለየት ወይም አይዲያውን ለመለየት ወይም ፓተርኑን ለመለየት መጀመሪያ የሚያስፈልገን ነገር ራው ማቴሪያል የምናገኘው ከቪዥዋል ሴንሴሽን ነው ወይም በእይታ ነው። ደን ከሰከንዶች በኋላ ያ ነገር እንደ ይሄ ነው፣ መኪና ነው፣ ወይም ያ ነገር ቤት ነው፣ ኦር ያ ነገር አበበ ነው፣ ኦር ከበደ ነው፣ ወይም እንደዚህ ነው ብለን ፐርሲቭ እናደርገዋለን ማለት ነው። ለየ ነው ማለት ነው። ስለዚህ ፎርም ፐርሰፕሽን ማለት ሙሉ ለሙሉ ያን ፓተርኑን ሼፑን መለየት ማወቅ ማለት ነው። the meaningful shape or pattern or idea that are made perhaps out of meaningless and discrete or pieces and bits of sensation refers to form perception. አሁን ያልኳችሁን ነው። meaningful shape ሚኒንግለስ ከሆነ ሚኒንግፉል ሼፕ ወይም አይዲያ ወይም ፓተርን ክሬት እናደርጋለን። ሚኒንግለስ ከሆነ ወይም ከጥቃቅን እንትኖች በርቀት እናያለን። ከሰከንዶች በኋላ ግን ያ ምን እንደሆነ እንለየዋለን። ስለዚህ ይሄ ምን እንላለን? የመለየት አቅማችን ፎርም ፐርሰፕሽን ፉሊ ሪኮግናይዝ ማድረግ፣ ያ ነገር ምን እንደሆነ አይደንቲፋይ ማድረግ this is what we call as form perception ብለን የምንጠራው ነው ማለት ነው። to perceive ፎርምስ ወይም ሚኒንግፉል ሼፕ ኦር ፓተርንስ አንድ ነገር ፐርሲቭ ለማድረግ ወይም ሪኮግናይዝ ለማድረግ ወይም ያ ትክክለኛ ሼፑን ለማወቅ you need to distinguish figures or an object from its ground or its surrounding። ስለዚህ አንድ ነገር ሼፑን ኤግዛክትሊ ለማወቅ የሚያስፈልገን ነገር ግራውንዱን ከፊገሩ መለየት መቻል ማለት ነው። what is figure what is ground የሚለውን እናያለን ማለት ነው። ፊገር ምንድነው፣ ግራውንድ ምንድነው የሚለውን እናያለን ማለት ነው። ፊገር ግራውንድ ፐርሰፕሽን ፊገር ግራውንድ ፐርሰፕሽን አንድ ነገር ፎርም ፐርሰፕሽን ክሬት ለማድረግ ማለት ነው። መጀመሪያ we need to identify the figure from the ground። ስለዚህ ፊገር ምንድነው ግራውንድ ምንድነው የሚለውን እናያለን ማለት ነው። Figure ground perception, it is the perception of an object and forms of everyday experience as standing out from the background. ይሄ ማለት it is the perception of objects አንድን ኦብጀክት ከግራውንዱ መለየት ማለት ነው።
ከግራውንዱ መለየት። ለምሳሌ ፒክቸር ፊገር ነው and hand on wall ወይም ግራውንድ አንድ ስዕል ብላክቦርድ ላይ ተስሎ እንትን ልናይ እንችላለን። ስለዚህ ፒክቸሩን ስንለይ ያ ፊገር ነው ማለት ነው። ከምኑ ነው የምንለየው? ከብላክቦርዱ ለይተን እናውቃለን ምን ፒክቸር እንደሆነ። ብላክቦርዱ ምንድነው? served as a word the wall that is ground። ስለዚህ ስዕሉን ከብላክቦርዱ ላይ ለይቶ ማወቅ ያ የፊገር ግራውንድ ፐርሰፕሽን ብለን እንጠራዋለን ማለት ነው። ወይም ወርድስ ቃላቶችን እንጽፋለን ከአንድ ብላክቦርድ ላይ ወይም ግድግዳ ላይ ልንጽፍ እንችላለን። ግድግዳው ምንድነው? ግራውንድ ነው። ፊደሎቹ ላዩ ላይ የተጻፉት ፊገር ናቸው ማለት ነው። ወይም ደግሞ የሜሎዲ የምንፈልገው ጣዕመ ዜማ ከተለያዩ ሪፒቲቲቭ ከሆኑ ኮርድ ወይም የሙዚቃ መሳሪያ እንሰማቸዋለን። ስለዚህ ከዛ መካከል እኛ የምንለየው ጣዕመ ዜማ አለ። ጣዕመ ዜማው ያ ፊገር ነው። ሌላው ሪፒቲቲቭ የሆነ ሌሎች አጃቢ ሙዚቃዎቹ ደግሞ ግራውንድ ብለን እንጠራቸዋለን ማለት ነው። ስለዚህ ይሄ ፊገር ግራውንድ ፐርሰፕሽን የምንለው ጣዕመ ዜማዋን ከሌሎቹ እንትኖች መለየት ወይም ደግሞ በምንፈልገውን ፒክቸር ከብላክቦርዱ ወይም ከግራውንዱ ከግድግዳ ላይ መለየት፣ ይሄ የፊገር ግራውንድ ፐርሰፕሽን ብለን የምንጠራው ይሄን ነው ማለት ነው። ሌላው ፒክቸር አሁን እዚህ ጋር ግራውንድ የትኛው ነው ፊገር የትኛው ነው የሚለውን እናያለን። ፒክቸር word and the melody are perceived at the figure። አሁን ፒክቸሮቹ ወርዶቹ they are considered as the figure ብለን የምንጠራቸው። ግራውንድ ብለን የምንጠራው ደግሞ ፔጆቹ የጻፍንባቸው ወይም ደግሞ ከተደበላለቀው የሙዚቃ ለይተን የምናውቀው ግራውንዱ ድብልቅልቅ ያለ ሙዚቃው ነው። ከዛ መካከል ጣዕመ ዜማዋን የምንለያት ያቺ ፊገር ነች። ሙሉ ሙዚቃው ግን ግራውንድ ነው ማለት ነው። The ability to distinguish an object from a general background is basic to all form of perception። ለሁሉም form of perception we are expected an ability or the individual expect የሚደረግበት ምንድነው? ability to distinguish an object from general background ችሎታ መኖር አለበት ማለት ነው። ገስታት ሳይኮሎጂስቶች የሚያወሩት አለ የሚናገሩት ገስታት ሳይኮሎጂስት they stress that form perception in an active rather than passive process like selectivity of perception። form perception ወይም አንድን ፊገር ሙሉ ፓተርኑን ለመለየት ምን አክቲቭ መሆን አለብን። አክቲቭ አእምሯችን አክቲቭ መሆን አለበት rather than putting our service in passive ሆነን ያን ግራውንዱን ከፊገሩ መለየት አንችልም ማለት ነው። ሌላው hence there can be a shift in your perception of figures and grounds such that the figure may become the ground and vice versa። አንዳንዴ there a shift in our own perception። አንዳንዴ ፊገሩ ግራውንድ ይሆንብናል፣ ግራውንዱ ደግሞ ፊገር ይሆንብናል። ይሄ when the shift of perception is occurred perceptionአችን shift ሲሆን ነው። there are factors that determine your attention equally determines what should become the figure and what should become the ground። ለዛም ነው form perception ላይ አክቲቭ መሆን ያስፈልጋል። ያለበለዚያ shift in perception ይከሰታል። shift in perception ይከሰታል ማለት። ስለዚህ the factor that attentionአችንን ዲተርማይን እንደሚያደርገው ሁሉ it equally determines figure እና ባክግራውንዱን ለመለየት ይሄም አፌክት ያደርገናል ማለት ነው። ለዛም ነው አንድ እንትን በፎርም ፐርሰፕሽን ላይ አክቲቭ መሆን ያስፈልጋል የሚሉት ገስታልት ሳይኮሎጂስቶች ማለት ነው። ሌላው አሁንም ፎርም ፐርሰፕሽን ላይ ካውንተርስ ኢን ፎርም ፐርሰፕሽን ካውንተር ማለት ኤድጅ ወይም ጠርዝ እንደማለት ነው። የዛ የፒክቸሩ የዳር የመጨረሻዋ ኤድጅ ጠርዟ የካውንተርስ ብለን እንጠራዋለን ማለት ነው። so you are able to separate forms from a general ground only because you can perceive the counters።
ጠርዟን ስለምንለይ ነው ፊገሩን ከግራውንዱ መለየት የምንችለው ማለት ነው። ወይም ፊደልን ከግድግዳ ላይ የምንለይ ወይም ከብላክ ቦርድ ላይ የምንለይ ያችን ጠርዟን ፊደሏ የተጻፈችበትን ጠርዝ ሴፓሬት ማድረግ ስለምንችል ነው መለየት ስለምንችል ወይም ካውንተሩ ያቺ ጠርዟ ስላለች ነው ፊገርን ከግራውንድ መለየት የሚንችል ማለት ነው። ካውንተር የምንላቸው ጠርዞችን ነው። ካውንተርስ አር formed whenever marked difference occur and the brightness or color of the background ማርክድ የሆነ ዲፍረንስ አለ። ብላክ ቦርድ ላይ በቾክ ስንጽፍ ማርክድ የሆነ ዲፍረንስ አለ በብራይትነስም በከለርም በሼፕም ማለት ነው። ስለዚህ ካውንተር አለ ብለን የምንጠራው ያን ጊዜ ነው if there is the existence of marked difference between the picture the figure and the ground በብራይትነስም ወይም በሼፕም ማለት ነው። ስለዚህ ማርክድ ዲፍረንስ ካለ ካውንተርስ አሉ ማለት ነው። ካውንተር ፎርምድ ይሆናል ማለት ነው። in general counters give ሼፑን የሚሰጠን ነው to the objects in our visual world ካውንተሮቹ ጠርዞቹ ሼፖችን አክቹዋሊ የሆነ ሼፖችን የኦብጀክቶችን ሼፕ የሚሰጡን ነው ማለት ነው። because they mark one object off from the another አንደኛው ኦብጀክት ከሌላኛው የሚለይበትን ማርክ ይሰጡናል ማለት ነው። or they mark an object from the general background ከጀነራል ባክግራውንዱን የምንለይበት ጠርዝ ስላላቸው ማለት ነው። ስለዚህ የካውንተሩ ሼፕ የሚሰጠን ካውንተርስ ያን ኦብጀክት ሼፑን የሚሰጠን ነው ማለት ነው ሌላኛው what is depth perception depth perception ማለት ምን ማለት እንደሆነ እናያለን ማለት ነው። what is depth perception if we live in a two-dimensional world form perception would be sufficient form perception በtwo-dimensional world ላይ sufficient ነው። ነገር ግን but because we are living in three-dimensional world we have evolved depth perception depth የሆነ perception or depth የሆነ interpretation ያስፈልገናል። the depth perception ማለት the ability to judge the distance of objects that is what we call as the depth perception depth perception ስናየው it depends on the use of binocular cues and monocular cues. There are two kinds of binocular cues, retinal disparity and convergence. ስለዚህ depth perception depend የሚሆነው በባይኖኩላር ኪዩስ እና ሞኖኩላር ኪዩስ። ባይኖኩላር ማለት በሁለት አይናችን እንትን የምንለው ነው። ሌላው በሞኖኩላር በአንድ አይን። ስለዚህ depth percept ለማድረግ በሁለት አይንም በአንድ አይንም እንትን ይላል ማለት ነው። ስለዚህ ሁለት አይነት ደግሞ ባይኖኩላር ኪዩስ አሉ። በሁለት አይናችን depth perceive የምናደርግበት ኦብጀክት ማለት ነው። አንደኛው retinal disparity and convergence ምንድናቸው የሚሉትን እናያለን ማለት ነው። what is retinal disparity and what is convergence? The two kinds of binocular cues requires the interaction of both eyes. የሁለቱንም አይ ኢንትራክሽን የሚያስፈልጉ ነው binocular cues የሁለቱን አይን ኢንትራክሽን። አንደኛው retinal disparity ነው። the retinal disparity when see retinal disparity is the degree of difference between the images of an object that are focused on the two retinas. That means when we see retinal disparity, the degree of difference between the images. በኢሜጆቹ ያለ ዲፍረንስ difference of an object that can focused on the two retinas. በሁለቱ ሬቲና አይናችን ፎከስ ስናደርገው the degree of difference አለው በኢሜጆች መካከል ያ retinal disparity ብለን እንጠራዋለን። retinal disparity when you see the retinal disparity the closer the object the greater the retinal disparity. አንድን ኦብጀክት ወደ አይናችን እያስጠጋ ነው ስንሄድ retinal disparity ወይም የሬቲናችን ዲስፓሪቲው greater እየሆነ ይመጣል ማለት ነው። retinal disparity is greater when an object is near you than when it is
ፋር አዌይ ፍሮም ዩ። ሬቲናችሁን አንድን ኦብጀክት እያቀረባችሁና እያራቃችሁ እዩት። ስለዚህ ሬቲናል ዲስፓሪቲያችን ግሬተር የሚሆነው አንድን ኦብጀክት ወደ አይናችን ስናቀርበው ነው። በሁለት አይናችን እያየን አንድን ኦብጀክት እንሞክራ። ስለዚህ ሬቲናል ዲስፓሪቲያችን እየተለቀ የሚሄደው ወይም ግሬተር የሚሆነው ስናቀርበው ነው ማለት ነው። ሰርቴን ሴልስ አሁን ሬቲናል ዲስፓሪቲያችን እንዴት ክሬት ይሆናል ለሚለው ሰርቴን ሴልስ ኢን ቪዥዋል ኮርቴክስ ዲቴክትድ ዘ ዲግሪ ኦፍ ሬቲናል ዲስፓሪቲ። የተለያዩ ሴሎች ዲቴክት ያደርጉታል ሬቲናል ዲስፓሪቲያችን ማለት ነው። ዊች ብሬን ዩዝስ አወር ብሬን ነው አይደለም ኢንተርፕሬት የሚያደርገው ዩዝስ ቱ ኤስቲሜት ዘ ዲስታንስ ኦፍ አን ኦብጀክት ፎከስድ ኦን ዘ ሬቲና። አሁን አወር ብሬን ኢንተርፕሬት ያደርገዋል ምን ያክል ዲስታንስ እንደሆነ ማለት ነው። ምን ያክል ዲስታንስ እንደሆነ ማለት ነው። ይሄ አንደኛው የባይኖኩላር ኪውስ ነው። ሁለተኛው የባይኖኩላር ኪውስ ደግሞ ኮንቨርጀንስ ነው። አሁንም ሁለት አይናችን በመጠቀም የምናደርገው ዴፕዝ ፐርሰፕሽን ነው። ዴፕዝ ፐርሰፕሽን ኮንቨርጀንስ ማለት the degree to which the eye turn inward to focus an object። ወደ ውስጥ የምናጎደጉድ አይናችንን አንድ ነገር እንትን ስንል ወደ ውስጥ እናስገባዋለን። ስለዚህ የዛ ዲግሪ ነው ኮንቨርጀንስን ወደ ውስጥ ማስገባት። አንድን ነገር ፎከስ ስናደርግ ዴፕዝ ፐርሲቭ ለማድረግ ስንሞክር አይናችን ወደ ውስጥ የምናስገባው ነገር ያለ ያ ኮንቨርጀንስ ብለን እንጠራዋለን። ይሄም አንደኛው የዴፕዝ ፐርሰፕሽን ባይኖኩላር ኪውስ ወይም ሁለት አይናችንን ተጠቅመን የምናደርገው ነው ማለት ነው። as you can confirm for yourself the closer the object are the greater the convergence of the eye። አንድን ነገር ፐርሲቭ ማድረግ ትችላላችሁ። ወደ ኦብጀክትን ወደ አይናችን ባስጠጋ ነው ቁጥር የኮንቨርጅ የአይናችን ኮንቨርጅ የማድረግ አቅሙ ትልቅ እየሆነ ይመጣል ወይም ወደ ውስጥ እየጎደጎደ ይመጣል። ወደ ውስጥ እየጎደጎደ ይመጣል ማለት ወደ ውስጥ እየሰጠመ ይመጣል። ስለዚህ ኮንቨርጅ የማድረግ እንትኑ ግሬተር ይሆናል when we make an object closer to our own eye። ይሄ አንደኛው የዴፕዝ ፐርሰፕሽን ነው። የዴፕዝ ፐርሰፕሽን ባይኖኩላር ኪውስ ወይም ሁለት አይናችን ተጠቅመን የምናደርገው ነው ማለት ነው። so binocular cues it requires two eyes። ሁለት ባይ ማለት ሁለት ማለት ነው። ስለዚህ ሁለት አይናችን ወራስ binocular cues ደግሞ ሞኖ ማለት አንድ ማለት only one eye አንድ አይናችን ተጠቅመን የምናደርገው ነው። this means that even people who have lost their sight in one eye may still have a good depth perception። ይሄ ማለት አንድ አይን ብቻ ያላቸው ወይም አንድ አይናቸውን ያጡ ሰዎች ዴፕዝሊ ፐርሲቭ ማድረግ እንደሚችሉ የሚያሳይ ነው ማለት ነው። እንዴት የሚለውን እንይ። በሶስት አይነት መልኩ ነው የሞኖኩላር ኪውስ ወይም አንድ አይን ያላቸው ሰዎች ፐርሲቭ የሚያደርጉት። አንደኛው አኮሞዴሽን ነው which is the change in the shape of the lens that lets you focus the image of an object on the retina። ይሄ change in the shape of the eyes የአይናችን ሌንስ ሼፑን በመቀየር አንድ አይናችን ሼፑን በመቀየር ሌንሱን በመቀየር አንድን ነገር ዲፕሊ ፐርሲቭ የምናደርገው ነው ማለት ነው። ኢሜጁን ለመለየት የምናደርገው ሙከራ ይሄ የአኮሞዴሽን ብለን እንጠራዋለን። prolonged accommodation can alter your depth perception። ለረጅም ጊዜ አንድን ነገር አቅርበን በአንድ አይናችን እንትን ስናደርገው it changes or alter your depth perception ይቀይረዋል። ሩቁን ያቀርብብናል፣ ቀርቡን ያረቅብናል immediately ከዛ ስንለይ ማለት ነው። for example ይለናል እዚህ ጋር ኤግዛምፕል ሲሰጠን if you stare at near objects for a long time and then looks a more distant object, the more distant object will looks farther away than it is። አንድን እንትን ለረጅም ጊዜ ከአይናችን በአንድ አይናችን አቅርበን ስናየው ለረጅም ጊዜ ስናየው then ትንሽ ራቅ ያለን ኦብጀክት እንደገና ከራቅ ብለን ስናየው አሁን እጅግ በጣም ርቆ መስሎ ይታየናል ማለት ነው። ይሄ it is because of depth perception ማለት ኦቨር አኮሞዴሽን ወይም prolonged accommodation ብለን እንጠራለን። it changes our own depth perception።
ለረጅም ጊዜ አንድን ነገር አተኩሮ ማየት፣ በአንድ አይን ማየት ሩቁን እጅግ በጣም ሩቅ አድርጎ ያሳየናል ማለት ነው። ሁለተኛው ሞተር ፓራዶክስ ነው። አሁንም በአንድ አይን አንደርስታንድ ሞተር ፓራዶክስ ነው። when see the tendency to perceive ourselves as a passing object faster when they are closer to us than when they are farther away. ይሄ ማለት ምን ማለት ነው? our own tendency to perceive ourselves as a passing objects and passing ወይም የሚንቀሳቀስ ኦብጀክት they are when they are closer fast ናቸው እንላለን። እኛ ጋር እየተጠጉ ሲመጡ ወይም መኪና በሴም ስፒድ ሊመጣ ይችላል። ከርቀት ስናየው ስፒዱ የቀነሰ ይመስለናል። ነገር ግን እኛ ጋር ደርሶ ሲያልፍ ፍጥነቱን የጨመረ ይመስለናል። ይሄን አንደርስታንድ ማድረግ አንድ አይን ለሆኑ ሰዎች የዴፕዝ ፐርሰፕሽን ያገለግላል ማለት ነው። ይሄንን አይደንቲፋይ ወይም አንደርስታንድ ማድረግ our own tendency to perceive ourselves as passing objects faster when they are closer to us when they are farther away. እኛ ጋር ሲቀርቡ ሲያልፉን እጅግ በጣም ፍጥነት ጨምረው የሄዱ ይመስለናል። ነገር ግን ሲርቁ ግን ፍጥነታቸው የቀነሰ ይመስለናል። ነገር ግን the same speed ነው። ይሄም ሞሽን ፓራዶክስን አንደርስታንድ ማድረግ ለሞኖኪውላር ኪውስ አስፈላጊ ነው ማለት ነው። ሌላኛው ፒክቶሪያል ኪውስ ነው። ፒክቶሪያል ሶስት ናቸው ማለት ነው። የፒክቶሪያል ኪውስ አርቲዛንስ ዩዝ them እነዚህ አርቲዛኖች ወይም የዕደ ጥበብ ሰዎች የሚጠቀሙት ነው። to create a depth perception in their drawing and paintings. ይሄ ምንድነው የሚባለው? ምንድነው ስዕል ተደባብሮ ሲሰብ ይሄ ምንድነው ምን የሚባለው? ፒክቶሪያል ኪውስ ማለት የአርቲዛኖች አብስትራክት ስዕሎችን ሲስሉ የሚጠቀሟቸው ነው። አብስትራክት ስዕሎችን እዚህ ጋር ሊዮናርዶ ዳቪንቺ he noted that an object that overlaps an other object will appear closer. Cues called interposition. አንድ እንትን ከሌላኛው ኦቨርላፕ የሚያደርግ ከሆነ ክሎዘር ሆኖ ይታየናል። ይሄንን አንደርስታንዲንግ እንዲኖር ማድረግ። ስለዚህ በሞኖኪውላር ይሄንን አይዲያ ካለን ዲፕሊ ፐርሲቭ ማድረግ እንችላለን ማለት ነው። ዲፕሊ ፐርሲቭ ማድረግ እንችላለን ማለት ነው። ሌላኛው የፐርሰፕቹዋል ኮንስተንሲ ነው። ፐርሰፕቹዋል ኮንስተንሲ what is perceptual constancy የሚለውን እናያለን። perceptual constancy the image of a given object focused on your retina may vary in size, shape and brightness. አሁን የምታዩት the image of a given object የምታዩት focused የምታደርጉት on your retina በሬቲናችን ፎከስ የምናደርገው may vary in size በሳይዝ ይለያያል፣ በሼፕ በብራይትነስ ይለያያል። yet you will continue to perceive the object as stable. በተለያየ ጊዜ የተለያየ ሼፕ በተለያየ ዳይሬክሽን ስናየው ሼፑ ይለያይብናል፣ ብራይትነሱ ይቀንሳል፣ ይጨምርብናል። ነገር ግን ምንም እንኳን የተለያየ ሼፕ የተለያየ ብራይትነስ ሳይዝ ብናይም yet you continue perceive the object as stable. የቀድሞ ሼፑ አልተቀየረም ብሎ ፐርሲቭ ማድረግ። ሼፑም አልተቀየረም፣ ሳይዙም ብራይትነሱም አልተቀየረም ብሎ ፐርሲቭ ማድረግ ይሄ ምን ይባላል? ፐርሰፕቹዋል ኮንስታንሲ። አሁን አንድ ኦብጀክት በተለያየ ዳይሬክሽን ሼፑ ይለያይብናል በፊት ከምናውቀው። ነገር ግን ዳይሬክሽኑ መለያየቱ ነው እንጂ ውስጣችን ሼፑ አልተቀየረም ብሎ ማሰብ ማለት ነው። ያ የፐርሰፕቹዋል ኮንስታንሲ ብለን እንጠራዋለን ማለት ነው። this is adaptive perceptual constancy adoptive ነው። through time የምናውቀው በልምድ የምናውቀው ነው ማለት ነው። because it provides you with more visually stable እንድንሆን ወርልድ እንድንሆን ያደርገናል ማለት ነው። ምክንያቱም ቪዥዋሊ ስቴብል ነው። ያ በፊት ያየ ነው የለመድነው ነገር በዲስታንስ ምክንያት ሼፑ ሊለያይ ይችላል፣ ወይም በፖዚሽን ምክንያት ሼፑ ሊለያይ ይችላል። ነገር ግን እኛ ሼፑ የተለያየው ምክንያቱ ምንድነው? ፖዚሽኑ ስለተለያየ ወይም ዲስታንሱ ስለራቀ ብሎ
እንትን ማለት ነው ማሰብ ማለት ነው። ለምሳሌ it is easier you to function አሁን ለመሞከር ትችላላችሁ። an object gets farther away from you it produces a smaller image on your retina በሬቲናችን አንድ ኦብጀክት ርቀት አንድ መኪና ብናይ ስለዚህ ሳይዙ ይቀንሳል። ነገር ግን ያ ሳይዙ የቀነሰው ዲስታንሱ ስለራቀ እንጂ ሳይዙ ከበፊት ሳይዙ ቀንሶ አይደለም ብሎ ያን ማሰብ ማለት ነው። ስሩ ታይም ምክንያቱም ኮንስታንት በሆነ ወርልድ ፐርሰፕቹዋል ኮንስታንሲ በሆነ ወርልድ ስለምንኖር ማለት ነው። ሼፑ ወይም መጠኑ አልተቀየረም ብሎ ማሰብ ማለት ነው። if you know the actual sizeን እናውቀዋለን of an object size constancy makes you interpret changes actual sizeን እናውቃለን ነገር ግን change ሳይዙ የተቀየረብን ኢንተርፕሬት የሚያደርግልን it is retinal size as a change in the distance rather than the change in size ዲስታንሱ ስለራቀ እጅግ በጣም ስለራቀ እንጂ ሳይዙ ተቀይሮ አይደለም ብሎ ያን ኢንተርፕሬት ማድረግ ነው ፐርሰፕቹዋል ኮንስታንሲ ብለን የምንጠራው ማለት ነው። ፐርሰፕቹዋል ኮንስታንሲ አንድን ኦብጀክት አሁን እንዳልኳችሁ በርቀት ስናየው ሳይዙ ይቀንሳል። ሳይዙ የቀነሰበት ምክንያት it is because of the distance not the change in size ብሎ ማሰብ ማለት ነው። ሳይዙ ቀንሶ አይደለም ብሎ ማሰብ when you see a car እዚህ ጋር ያየነው a block away it does not seem smaller than when it is half a block away ራቅ ብሎ ካየው far away ካየነው distance ሳይዙ ስሞለር ሆኖ አይታየንም። የቅርቡ ትልቁ ነው ይታየናል። አንድ አይነት መኪና ነው ግን ራቅ ሲል ግን ሳይዙ እያነሰ ይመጣል። the more distance car produces a smaller image on your retina ለሬቲናችን ፕሮዲዩስ የሚያደርገው እሱ ነው ማለት ነው smaller image because of the distance። ሌላ size constancy it can be disrupted by alcoholic የሆኑ እንትኖች disrupt የሆነ size constancy መለየት ያቅታቸዋል። ምክንያቱም አልኮሉ ዶሚኔት ስለሚያደርግ አእምሯቸው ማለት ነው። ይሄ shape constancy መካከል shape constancy assures that an object of unknown shape will appear to maintain its normal shapes regardless of the angle from which you view አንድን እንትን በተለያየ አንግል እናየዋለን እያዟዟርን ፖዚሽኑን እያቀያየርን አንድን ኦብጀክት እናየዋለን። ሼፑ ይለያያል። ስለዚህ ያ ሼፑ የተለያየብን በተለያየ አንግል ስላየነው ነው። ስልካችንን ፊት ለፊት ስናየውና ወይም ደግሞ እንደዚህ አቁመን ስናየው የተለያየ ሼፕ አለው። ስለዚህ አንግል መለያየቱ የምናይበት አንግል መለያየቱ እንጂ ሞባይላችን ምንም አይነት የተቀየረ ሳይዝ የለውም ብሎ ማሰብ ይሄ ሼፕ ኮንስታንሲ ብለን እንጠራለን። ሼፕ ኮንስታንሲ occurs because your brain compensates for the slant of an object relative to your line of sight ምንም እንኳን የተለያየ ዳይሬክሽን አቀማመጣችን ቢቀመጥም ያን ምን ያህል የኮምፐንሴት ያደርጋል አወር ብሬናችን አቀማመጣችን ነው እንጂ የሞባይሉ ሳይዝ ተቀይሮ አይደለም ብሎ አእምሯችን ኢንተርፕሬት ያደርጋል። ይሄ ሼፕ ኮንስታንሲ ነው ማለት ነው የሚያሳየን። ሌላኛው ብራይትነስ ኮንስታንሲ አሁን የአንድን ብራይትነስ ኮንስታንሲን ስን the amount of light reflects from a given object can vary ከአንድ ኦብጀክት የሚለቀቅ amount of light ይለያያል። it vary we perceive the object as having constant brightness ምንም እንኳን የተለያየ brightness ቢለቅ ነገር ግን we perceive there is existence of constant brightness የበፊቱን ብራይትነሱን አልቀየረም ብሎ ፐርሲቭ ማድረግ ወይም ኢንተርፕሬት ማድረግ። brightness constancy it is relative to other objects and brightness እንትን ኮምፓራቲቭ ነው ከሁለት ወይም ከሶስት ኦብጀክቶች ጋር ሪሌቲቭሊ በማነጻጸር የምናውቀው ነው brightness constancy ማለት ነው። brightness constancy ሌላኛው እና የመጨረሻው እንትን የፐርሰፕቹዋል ኢሉዥን ክሬት እንዴት ይደረጋል ነው። አንዳንዴ ኢሉዥን ይፈጠርብናል።
እዚህ ጋር ኤድገር አሌን ክሬት ካደረገው ያየው ምንድነው? a man looks out of his window ወደ መስኮት ሲመለከት and is horrified tension ወይም horrified by what he perceived ባየው ነገር horrified ሆኗል to be a monster animal on the distant mountain በመስኮቱ ሲያይ ከርቀት ካለ እንትን አዲስ የሆነ ሞንስተር ትልቅ አኒማል አይቷል በዛ horrified ሆኗል he learns ከጊዜ በኋላ ግን he learns only later that the monster was actually an insect እዛች ላይ ያያት መስኮቷ ላይ ያያትን ግዙፍ መስሎ የታየው ከርቀት እየመጣ ሞንስተር አኒማል መስሎ የታየው ከጊዜ በኋላ ግን ምን እንትን ከሰከንዶች በኋላ he understand ኢንሴክት ነች ወይም ሌላ ጠብ ያለች ጥቁር ነገር ልትሆን ትችላለች ማለት ነው on his window because he perceives the animal as far away ያ ምክንያቱም immediately ያ እንስሳ እዛ አካባቢ እንደማይመጣ perceive ያደርጋል ይሄ perceptual illusion ብለን የምንጠራው and because he never had seen a creature he assumed that it was a monster ከዚህ በፊት በዛ አካባቢ አይቶት አያውቅምና within a second ኢንሴክቱን አንደርስታንድ ያደርጋል ኢንሴክት ነው እንደዚህ የታየኝ ትልቅ ግዙፍ የሞንስተር አኒማል መስሎ የታየኝ ኢንሴክት ነው ወይም ጥቁሯን ነገር ያችን አይደንቲፋይ ያደርጋል ምክንያቱም ኢሚዲየትሊ ወዲያውን ያ አኒማል እዛ አካባቢ እንደማይኖር ያውቃል ማለት ነው ይሄ የፐርሰፕቹዋል ኢሉዥን ብለን እንጠራለን ነው this shows the perceptual illusion shows how the misapplication of visual cues misapplication misly apply ሲሆን ነው our own visual cues or our own visual image visual imageችን misly applicable ሲሆን ነው ምን የሚከሰተው perceptual illusion in this case the perceived size constancy can produce visual illusion አንዳንዴ perceived visual constancyችን ምን ክሬት ያደርጋል visual illusion ምን ሲሆን misapplication of our own visual cues misapplied ስናደርግ ማለት ነው visual illusion provides a clue to the process involved in a normal visual perception በክሉ ይሰጠናል በኖርማል ቪዥዋል ፐርሰፕሽናችን ምን እየተካሄደ እንደሆነ ክሉ ይሰጠናል ማለት ነው እንዳጠቃላይ የመጨረሻ in general perception ርዕሱ እንዳጠቃላይ የዩኒቱ perception and sensation ነው sensation እና የመጀመሪያው sense ነው sensation ብለን የምንጠራው የመጀመሪያው ሳይን ነው in general perception is the act of knowing through sensation and sense ያደረገውን ነገር ኢንተርፕሬት የምናደርግበት ነው በምንድን ነው የምናውቀው through sensation perception is the act of knowing through sensation ስለዚህ ኢንተርፕሬት የምናደርግበት based on our own sensation this is what we call as perception ብለን የምንጠራው ይሄን ነው ማለት ነው but some people appears to have an ability to know other people objects and events without any sensory contact አንዳንድ ሰዎች without any sensory contact የማወቅ ችሎታ አላቸው the ability to know and experience አላቸው this is what we call as extrasensory perception or paranormal ability ብለን እንጠራዋለን አንዳንድ ሰዎች they have an ability to know other people object and events without any sensory contact ያለምንም sensory contact ነገሮችን የማወቅ ችሎታ ያላቸውን ሰዎች ወይም ያለምንም sensory experience ማለት ነው this is what we call ማን ብለን እንጠራዋለን extrasensory perception ወይም paranormal ability ብለን እንጠራዋለን ለዛሬው ይሄ ነው የመጨረሻ እንትናችን thanks for your watching subscribe ማድረግ አትርሱ አመሰግናለሁ የሚቀጥለውን ዩኒት 3 ደግሞ በሚቀጥለው አቀርብላችኋለሁ ቻው